ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ጥር 3 ቀን 2018 ዓ.ም ለዕለቱ ያዝናቸውን ዜናዎች ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ኦፕሬሽን ከፋኖ ቀጠና የከዱትን ጉዳይ፣ የኦነግ ተቃውሞ፣ የረድኤት ድርጅቶቹና የወልቃይት እገዳ፣ አገሪቱና የብድር ጫናው፣ የአሜሪካ አስፈሪ የኢሚግሬሽን ዘመቻና የህግ ባለሙያው ስጋት፣ የጅቡቲው ጉዞ፣ የሀፓ ጥሪ፣ የአልጄሪያውያን ቁጣ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። ዋክሹም ብርጌድ በሆዳደር ባንዳ ሚሊሻና ፖሊሶች ላይ የማያዳግም እርምጃ መውሰዱን አስታውቋል። በጭና የተጠናከረ ወታደራዊ እርምጃ በጠላት ላይ ከፍተኛ ድል መቀዳጀቱን ሰሜን አማራ ቀጠና በላይ ዘለቀ እዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ዋክሹም ብርጌድ አማራነታቸውን በምስር ወጥ ሸጠዋል ባላቸው ባንዳ ፖሊሶችና ሚሊሻዎች ላይ የማያዳግም እርምጃ መውሰዱን ዛሬ ጥር 3 ቀን 2018 ይፋ ባደረገው መረጃ ገልጿል። መነሻውን ዋግኽምራ ዞን ደሃና ወረዳ አምደ ወርቅ አድርጎ ዋክሹም ብርጌድን አፍናለሁ ብሎ የመጣው የባንዳ ኃይል አቦ ተብሎ ከሚጠራው ቦታ ላይ የዋክሹም ብርጌድ በተናበበና በተቀናጀ መንገድ በወሰደው የማጥቃት እርምጃ ጠላት ያላሰበውን ጉዳት ማስተናገዱን ገልጿል። ዛሬ ጥር 3 ቀን 2018 ከጠዋቱ 2 ሰዓት እስከ ቀኑ 8 ሰዓት ተኩል በፈጀው በዚህ ውጊያ 20 ባንዳ ሚሊሻና ፖሊሶች ሲደመሰሱ 15 የሚሆኑ ባንዳዎች ምርኮ መማረካቸውን፣ 37 የነፍስ ወከፍ መሳሪያ መማረኩን ይኸው መረጃ አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ደረበ መኮንን በአካባቢው የነበረውን ጥቃትና የተገኘውን ድል አስታኮ በሰጠው ማብራሪያ ገልጿል። ይህ በእንዲህ እንዳለ ጭናን የጠላት መቀበሪያ ማድረጉን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዛሬ ጥር 3 ቀን 2018 ባወጣው መረጃ አስታውቋል። የዕዙ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ ዛሬ ጥር 3 ቀን 2018 ዓ.ም በዳባት ወረዳ ጭና ቀበሌ የአረመኔው ስልጣን አስጠባቂ ወራሪ ሰራዊት የንጹሃን ወገኖችን ለመዝረፍ በተሰማራበት አፋባ በላይ ዕዝ የራስ አሞራው 3ኛ ኮር የደጃች አያሌው ብሩ ክፍለ ጦር የተሳካ ጥቃት በጠላት ላይ መሰንዘራቸውና ድል መቀዳጀታቸውን አስታውቋል። ከ13 በላይ የጥምር ወራሪው ኃይል አባላት የተደመሰሱበት፣ ቁጥሩ ያልታወቀ ኃይል የቆሰለበት ወታደራዊ እርምጃ እንደነበር ጠቅሶ ከተደመሰሱት ከፊሉ በዳባት መድኃኔዓለም ሲቀበሩ፣ ቀሪዎቹ ወደ ደባርቅ ከተማ መወሰዳቸውን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዛሬ ጥር 3 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተያያዘ ዜና ምኒልክ ዕዝ ልዩ ዘመቻ መምሪያ ለወራቶች የሰለጠኑ ልዩ ኮማንዶዎችን ዛሬ በታላቅ ስነ ስርዓት ማስመረቁን ጠቅሷል። ከፍተኛ የዕዙ አመራሮች የተጀመረው የፖለቲካ ትጥቅ ትግል ከግብ ለማድረስና የአማራን ሕዝብ ህልውና ለማረጋገጥ ብሎም ቀጣይነት ያለው ነጻነት ለመጎናጸፍ የሀገራችን ባለቤት ለመሆን በጽናት ቁርጠኝነት መታገል ብቸኛ አማራጭ ነው ሲሉ ለተመራቂዎች ማስገንዘባቸውን የጠቀሰው መረጃ ልዩ ኮማንዶ ፋኖች ያስመረቁት በልዩ ዘመቻ መምሪያው ስር የሆነው አሃድ ወታደራዊ አዛዥና ምክትል ወታደራዊ አዛዥ የሆኑት አርበኞችም ለተመራቂዎቹ መልእክት ማስተላለፋቸውን ገልጿል። የልዩ ዘመቻ ሰልጣኝ ተመራቂዎች ዛሬ የተመረቃችሁ ምኒልክ ዕዝ የልዩ ዘመቻ እንደ ስማችሁ ልዩ ሰልጣኝ ተመራቂዎች ለበርካታ ወራት ፀሐዩን፣ ብርዱን፣ ቁሩን በርካታ ውጣ ውረድ ሳይበግራችሁ ባልተመቻቸ ሁኔታ ተቋቁማችሁ ለዚህ ልዩ ቀን በመብቃታችሁ እንኳን ደስ ያለን ደስ ያላችሁ ማለት መልካም ምኞታቸውን ገልጸዋል። በአማራ ህዝብ ላይ አገዛዙ ዘር የማጥፋት ጦርነት እያካሄደ መሆኑን የጠቀሰው ምኒልክ ዕዝ እስካሁን ድረስ ያልገባችሁ በተለያየ የጸጥታ ዘርፍ በመከላከያ፣ በፌዴራል ፖሊስ፣ በአድማ ብተና ብሎም ሚሊሻ ውስጥ የሆናችሁ ስርዓቱን እያገለገላችሁ ያላችሁ ትውልደ አማራውያን በሙሉ በቃኝ በማለት የትጥቅ ትግሉን በመቀላቀል ህዝባችሁን ከባርነት ቀንበር ነጻ ታወጡ ዘንድ ታላቅ የተጋድሎ ጥሪ እናስተላልፋለን በማለት የምኒልክ ዕዝ ልዩ ዘመቻ የክፍለ ጦር አዛዥ ጥሪ ማድረጉን ይኸው መረጃ ጠቅሷል። የኢትዮጵያ አየር መንገድ በአፍሪካ አህጉር ቁጥር 1 ግዙፍ አየር መንገድ ያደርገዋል ተብሎ መሰረተ የተጣለበትን የደብረ ዘይት ወይም የቢሾፍቱ አውሮፕላን ጣቢያን ኦነግም ተቃወመ። ጠቅላይ ሚኒስትር አብይ አህመድን፣ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ፣ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳና የአየር መንገዱ ዋና ኃላፊ አቶ መስፍን ጣሳውን ጨምሮ ከፍተኛ ባለስልጣናት በደብረ ዘይት ወይም በቢሾፍቱ ይከፈታል የተባለውን በ12 ቢሊዮን ዶላር የሚገነባው በአመት
10 ሚሊዮን ተጓዦችን ያጓጉዛል የተባለውና በአፍሪካ አህጉር ግዙፍ ይሆናል የተባለው የአቡ ሴራ ዓለም አቀፍ አውሮፕላን ጣቢያ መሰረተ ድንጋይ በትላንትናው ዕለት መጣላቸውን ተከትሎ በፕሮፌሰር መራራ ጉዲና የሚመራው የኦሮሞ ፌዴራል ኮንግረስ ኦፌኮ መቃወሙን መዘገባችን ይታወሳል። የሌላኛው ተቃዋሚ ፓርቲ የኦሮሞ ነጻ አውጪ ግንባር ወይም ኦነግ ባወጣው መግለጫ ፕሮጀክቱ በሺዎች የሚቆጠሩ የአካባቢው አርሶ አደሮችን በኃይል የሚያፈናቅል በመሆኑ ተፈናቃዮችም ከአየር መንገዱ የባለቤትነት ድርሻ ወይም በእንግሊዝኛው ኦነርሺፕ ስቴክስ ሊኖራቸው ይገባል ሲል የተቃውሞ ድምጹን አሰምቷል። ከዛሬ 11 ዓመት በፊት እንደ ፈረንጆቹ አቆጣጠር በ2014 የነበረም ተቀባይነትም የተነፈገው የማስተር ፕላን ጋር ተያያዥነት አለው። በኦሮሞ አርሶ አደሮችም ህይወት ላይ የሚፈጸም የማፈናቀል አካል ነው ያለው ኦነግ በአካባቢው ለዘመናት የኖሩም 3000 አርሶ አደሮችና 15000 የሚጠጉ ቤተሰቦቻቸው ሰብላቸውን እንኳን ሳይሰበስቡ ንብረታቸውን ሳያጓጉዙ የቀንድ ከብቶቻቸውን ለመሸጥ ጊዜም ሳያገኙ ባለፉት ጥቂት ወራት በኃይል ከመሬታቸው የማስነሳትም እርምጃም ተካሂዷልም ብሏል። በአዲሱ የአውሮፕላን ጣቢያም ፕሮጀክት ምክንያት ይጎዳሉ የተባሉ ዜጎችም 12 ቢሊዮን ብርም ካሳም እንዲከፈላቸው መወሰኑ የተገለጸ መሆኑን የጠቀሰው የተቃዋሚው ፓርቲ ኦነግ የተባለው በጀት ለተፈናቃዮቹ በቂ ባለመሆኑ ከቀያቸው የተፈናቀሉ አርሶ አደሮችን በዘላቂነት ከአየር መንገዱ የባለቤትነት ድርሻም ሊያገኙ ይገባል። እንደ ትምህርት ቤት፣ የጤና ኬላ የመሳሰሉ መሰረታዊ አገልግሎቶች ለተፈናቃዮችም ካልተሰጡ ፕሮጀክቱ ብሔራዊ ልማትም ሳይሆን የሰብአዊ መብትም ረገጣ ምልክት ነው የሚል አመለካከት እንዳለው በመግለጫው ያሰፈረው ኦነግ የሲቪክ ማህበራትም የተቃውሟቸውን ጎራም እንዲቀላቀሉ ሲል ጥሪ አቅርቧል። ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያም በግምት 40 ኪሎ ሜትር ደቡብ ምስራቅ አቅጣጫ በ1910 ሜትር አልቲቲዩድ ወይም ከፍታ ላይ የሚገነባው በመጀመሪያው ዙር 60 ሚሊዮን ሰዎችን በአመትም የማጓጓዝም አቅም እንዳለው የተያዘለት የአቡ ሴራ አውሮፕላን ጣቢያም በርካታ ኢትዮጵያኖችን በሰሞኑ እያነጋገረ መሆኑን ለማወቅም ተችሏል። በእነ ኮሎኔል ደመቀ ዘውዴ የሚመራው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር 2 ዓለም አቀፍ የተራድኦ ድርጅቶች ህዝብ ለመርዳት ሳይሆን የህወሓትን ፖለቲካ ለማሻሻጥ መሞከራቸውን መሰረት አድርጎ አካባቢውን ለቀው እንዲወጡ ማሳሰቡን ገለጸ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለ2 ዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር ዛሬ ጥር 3 ቀን 2018 ዓ.ም ይፋ ባደረገው መግለጫ ጠቅሷል። የዞኑ አስተዳደር ውሳኔ ለማሳለፍ የተገደደው የተራድኦ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረ ሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያ ህግጋቶችን በመጣስ ለህወሓት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ ተገኝተዋል ብለዋል። ወልቃይትና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው 2 ድርጅቶች ኖርዌጂያን ሪፊውጂ ካውንስል ኤንአርሲ የተባለውና ኢንተርናሽናል ሜዲሲን ኮርፕ አይኤምሲ ሲሆኑ ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው በዚሁ መግለጫ ጠቅሷል። በህገወጥ ተግባራት በማሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶች በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረ ሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸው ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ አስተዳደር ባወጣው በዚሁ መግለጫ ጠቅሷል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው 2 የተራድኦ ድርጅቶች ከተቋቋሙበት የሰብአዊ ድጋፍ ዓላማ በተቃራኒ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንደ አፈናቃይ አድርገው ሲገልጹ መቆየታቸውን የጠቀሰው መግለጫ ከዚህ በተጨማሪ የስራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶች ሲያደርጉ አካባቢውን የትግራይ ክልል እንደሆነ አድርገውና ከፕሪቶሪያው ስምምነት በኋላ የዓለም አቀፉ ማህበረሰብ እንኳን አወዛጋቢው አካባቢ ብሎ የሚጠራውን ወልቃይት ጠገዴ ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶች ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንና ሲያሳዩ መቆየታቸውን የዞኑ አስተዳደር በዛሬ ዕለት ባወጣው በዚሁ መግለጫ ጠቅሷል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባር ላይ ተሰማርተው ለተገኙት ለ2 ዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ቢሆንም ህግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረ ሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች አገር በቀልም ሆኖ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በዚሁ መግለጫ ጠቅሷል። በአካባቢው የሚንቀሳቀሱ
የተራድኦ ድርጅቶች ከህወሓት ባለስልጣናት ጋር ግንባር በመፍጠር በአካባቢው የህወሓትን የጦርነት እንቅስቃሴ የሚደግፍና ህወሓት ለፖለቲካዊ ዓላማው ሲል በአካባቢው ህዝብ ላይ ያልደረሰ ጥቃት ደርሷል በሚል የሚያሰራጫቸው መረጃዎች ዋና ግብአት መሆናቸው አልፎ አልፎ በወቀሳ ሲነሳ እንደነበር ከአካባቢው የወጣው ተጨማሪ መረጃ ይገልጻል። በቅርቡ የትግራይ የቀድሞ ጊዜያዊ አስተዳደርና የህወሓት ስራ አስፈጻሚ ኮሚቴ አባል የነበረው ጌታቸው ረዳ አዲስ አበባ ውስጥ ከሚገኝ ካገዛዙ ደጋፊ በአማራ ባለሀብቶች ገንዘብ ተቋቁሞ የአብይን ጉዳይ እያስፈጸመ ለሚገኝ ሚዲያ በሰጠው ቃለ መጠይቅ እነ ኮሎኔል ደመቀ ዘውዱ በትግራይ ያሉ ተፈናቃዮች ተመልሰው እንዲሰፍሩ ተፈናቃዮቹ የነበራቸው ቤት ጭምር እንዲመለስ ስራ እየሰሩ መሆኑን ተፈናቃዮች እንዳይመለሱ የፖለቲካ አጀንዳው ማስፈጸሚያ ያደረጋቸው ህወሓት ነው በማለት የአብይን አገዛዝ ወደ ጎን በማድረግ የህወሓት መሪዎች ግንባር ቀደም ተጠያቂ መሆናቸውን መግለጹን ጠቅሰን መዘገባችን ይታወሳል። ኢትዮጵያ በምስራቅ አፍሪካ ውስጥ ከፍተኛ አደጋ ያለው ብድር ተበዳሪ አገር ነችም ሲል አንድ የመንግስታቱ ድርጅት ሪፖርትም አስጠነቀቀ። በመንግስታቱ ድርጅት የዓለም ኢኮኖሚ ሁናቴም እና የ2026 ኤሮፓ አቆጣጠር ትንበያም ዩናይትድ ኔሽንስ ወርልድ ኢኮኖሚክም ሲቹዌሽንስ ኤንድ ፕሮስፔክትም 2026 ሪፖርትም እንደተነበየው የኢትዮጵያ አጠቃላይ የሀገር ውስጥ ምርት በእንግሊዝኛው ጂዲፒ በዚህ በፈረንጆቹ 2026 በ6.3 ከመቶም እንደሚያድግም ለዚህም ዋነኛ ምክንያት የማክሮ ኢኮኖሚክ መረጋጋት፣ የግብርና ምርቶች ውጤት ማደግና የሸቀጦች ዋጋ መመጣጠን ተጠቃሾች ናቸው ብሏል። በኢኮኖሚያቸው በእጅጉ ወደ ኋላ የቀሩ በእንግሊዝኛው ኤልዲሲ አገራት በአጠቃላይ የተረጋጋ ልማትን እቅድም የሆነው 7 ከመቶ ለማግኘት ቢያቅዱም በዚህ ዓመት ውስጥ ከ4.6 ከመቶ በቀጣዩ ዓመት በፈረንጆቹ 2027 5 ከመቶ እድገት ሊያስመዘግቡ ይችላሉ። ይህም ካለፈው ዓመት 2025 የአውሮፓ አቆጣጠር ከነበረው 3.9 ከመቶ እድገት ጋር ተነጻጻሪ ነው ሲል ትንበያውን አቅርቧል። ባለፈው የፈረንጆቹ 2025 የአውሮፓ አቆጣጠር ኢትዮጵያ ብድር ከተጫጫናቸው 7 የአፍሪካ አገራት መካከል አንዷ እንደነበረች ያወሳው ሪፖርቱ ሌሎችም 14 አገራትም ከፍተኛ አደጋ ውስጥ እንደነበሩ የመንግስታቱ ድርጅትም ገልጿል። ኢትዮጵያና ኬንያ በምስራቅ አፍሪካ ውስጥ 5.8 ከመቶ የኢኮኖሚ እድገትም ይኖራቸዋል ብሎ የተነበየው መንግስታቱ ድርጅት የኢኮኖሚ ሲቹዌሽን በቀጠናው ኢትዮጵያና ኬንያ የመሪነቱን ቦታ ሊይዙ እንደሚችሉ ገምቷል። አጠቃላይ በቀጠናው ያለው እድገት ግን ከ2010 ኤሮፓ አቆጣጠር እስከ 2019 ኤሮፓ አቆጣጠር ቅድመ ኮሮና ቫይረስ ከነበረው እድገት ጋር ሲነጻጸር ያነሰ እንደነበረ ከዚህ ውስጥ ምስራቅ አፍሪካውያኑ ሩዋንዳና ኡጋንዳ የተፋጠነ የኢኮኖሚ እድገት ማስመዘገባቸውን ተመልክቷል ብሏል። ከፍተኛ የብድሮች ወጪ መታየታቸውን፣ ዓለም አቀፍ የልማት እርዳታዎች መቀነሳቸውን፣ የአሜሪካ መንግስት በአገራት ላይ የጣለው የታሪፍ መጫጫን የመሳሰሉት ውጫዊ ጫናዎች ኢትዮጵያ ውስጥ በማህበራዊ አገልግሎት፣ በመሰረታዊ ልማት ወይም ኢንፍራስትራክቸርና መሰል ጉዳዮች ዙሪያ የምታደርገው የእድገትን ጥረት ላይ ጉልህ ሚና እንዳለው የጠቀሰው የመንግስታቱ ድርጅት የምጣኔ ሀብት ሪፖርት ለኢትዮጵያ ያልተለመደ እድገት የሚወሰነው ከተለያዩ ዓለም አቀፍ ተቋማትም የተበደረችው ግዙፍ ብድርን በተገቢው መንገድ ስትጠቀምና በተጠበቀው ጊዜ መመለስም ስትችል እንደሆነና ዓለም አቀፍ እርዳታዎችም ሲቀጥሉ ብቻ ነው ብሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በጠላት ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱን አስታውቋል። የአፈባ ደቡብ አማራ ቀጠና አሳምነው እዝ ዛሬ ጥር 3 ቀን 2018 ይፋ ባደረገው መረጃ በእዙ ስር ከሰም 2ኛ ኮር ኃይለማርያም ክፍለ ጦር ሰላምሾ ሻለቃ ላይ ጥቃት ለማድረስ የመጣው የጠላት ኃይል የመልሶ ማጥቃት እርምጃ እንደተወሰደበት ገልጿል። ከኮርማሽ ንጉስ ወረዳ በሆነው በሶስት አምባ ቀበሌ ከበባ ውስጥ አስገብቶ ለማጥቃት የተንቀሳቀሰው የጠላት ኃይል እንቅስቃሴውን አስቀድሞ የሰሙትና የተረዱት የፋኖ አባላትና አመራሮች ምሽግ በመያዝ ፊት ለፊት ገጥመውት በብሬንና በስናይፐር የተቀናጀና የተናበበ ጥቃት የመልሶ ማጥቃት እርምጃ በጠላት ላይ በመውሰድ 3 የጠላት ኃይል ሲሞቱ 5 መቁሰላቸውን የቀረ ኃይሉ ሙትና ቁስለኛውን ይዞ ለመፈርጠጥ መገደዱን አስታውቋል። ጠላት ያሰበውና ያቀደው ውጊያ ስልት ቀድሞ በወጣው መረጃ የከሸፈበትና የከሰረው የብልጽግና ሎሌ ሰራዊት ያካክስልኛል ያለውን የህዝብ ንብረት የሆነውን ትምህርት ቤት ንብረት፣ የቤተ መጻሕፍት ቁልፍ በመገንጠል ሶላር ምጣድ፣ የሶላር ድንጋይ፣ የመማር ማስተማሪያ ሬዲዮ፣ የተለያዩ የስልክና የሶላር ቻርጅና አዳፕተሮችን በአጠቃላይ ኤሌክትሮኒክስ ዕቃዎችን በመዝረፍ የዘወትር ተግባር የሆነውን ድርጊት የፈጸመ ሲሆን በዚህ ወቅት መንገድ ላይ ያገኛቸውን አርሶ አደሮችን በማሰርና አግቶ በመውሰድ በመደብደብ የውጊያ መሳሪያ በግዳጅ በማሸከም የግፍ በደል ስራውን አካሂዷል ሲል
የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦር ከሰም ሁለተኛ ኮር ህዝብ ግንኙነት ኃላፊ አርበኛ ይታገስ መግለጹን የደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ዜና ክፍል ዛሬ ጥር 3 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አሻራ ሚዲያ ከድቶ ላገዛዙ እጁን የሰጠውን አቶ ኤልያስ ደባሱን በተመለከተ የክህደት እርምጃውን በማውገዝ መግለጫ አውጥቷል። አሻራ ሚዲያ የፋኖን ትግል መሬት ላይ ሲዘግብ የነበረ ጋዜጠኛ ከድቶ ላገዛዙ እጁን መስጠቱን ተከትሎ ከዚህ ጋዜጠኛ ጋር ግንኙነት ያላቸው የፋኖ አመራሮችና ታጋዮች ጥንቃቄ እንዲያደርጉ ከዚህ በኋላ ኤልያስ ደባሱ የሚያወጣው መረጃ እንደማይወክለውና ከድርጅቱ ማባረሩን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በሚንቀሳቀስባቸው ቀጠናዎች የፋኖን እንቅስቃሴ በቅርብ ተከታትሎ ሲዘግብ የነበረው የአሻራ ሚዲያ ጋዜጠኛ አቶ ኤልያስ ደባሱ በክህደት ላገዛዙ እጁን መስጠቱን አሻራ ሚዲያ በማስታወቅ ከስራ እንዳባረረውና እንደማይወክለው ዛሬ ጥር 3 ቀን 2018 ባወጣው መግለጫ ገልጿል። አቶ ኤልያስ ደባሱ ላለፉት 4 ዓመታት የአሻራ ሚዲያ ባልደረባ ሆኖ ሲሰራ መቆየቱን የጠቀሰው መግለጫ አብይ አህመድ ፋሽስታዊ አገዛዝ በይፋ በአማራ ህዝብ ላይ ጦርነት ከማወጁ በፊት አቶ ኤልያስን ጨምሮ ሌሎች የአሻራ ሚዲያ ጋዜጠኞችን ባህር ዳር ከነበረው የአሻራ ቢሮ ከስራ ቦታቸው አፍኖ ለብዙ ወራት በስር ሲያሰቃያቸው ቆይቶ እንደለቀቃቸው ይታወሳል ሲል ገልጿል። የፋሽስቱ አብይ አህመድ አሊ አገዛዝ የባህር ዳሩን ቢሮአችንን ከዘጋው በኋላ አቶ ኤልያስ ደባሱ ካገዛዙ እይታ ውጭ ሆኜ ልስራ ብሎ ባቀረበው ጥያቄ መሰረት የአሻራ ሚዲያ ወራዊ ደሞዝ እየከፈለው ካገዛዙ ነጻ በወጡ ቀጠናዎች በመዘዋወር የጋዜጠኝነት ስራ ሲሰራ የቆየ መሆኑን የአሻራ ሚዲያ ተከታታዮች የሚያውቁት ሲሆን በትላንትናው ዕለት አሻራ ሚዲያና ህዝብ የሰጠውን እምነት ክዶ ላገዛዙ እጁን መስጠቱን አውቀናል ሲል በመግለጫው ጠቅሷል። መግለጫው አያይዞም በአቶ ኤልያስ ደባሱ በግሉ የፌስቡክም ሆነ ማንኛውም ማህበራዊ ሚዲያ ላይ የሚያወጣቸው ጽሁፎች የአሻራ ሚዲያን እንደማይወክሉ ያሳወቅን እጁን ከሰጠበት ጥር 1 ቀን 2018 ጀምሮ ከአሻራ ሚዲያ የተባረረ መሆኑን ለመላው የአሻራ ሚዲያ ተከታዮቻችን እንዲያውቁልን እንወዳለን ሲል ዛሬ ጥር 3 ቀን 2018 ባወጣው መግለጫ ጠቅሶ በዚህ አጋጣሚ አቶ ኤልያስ ደባሱ ሲዘዋወርበት በነበረው ቀጠና በስራ አጋጣሚ ስትገናኙ የነበራቸው የነጻነት ታጋይ ፋኖች አስፈላጊውን ጥንቃቄ እንድታደርጉ እናሳስባለን ሲል ጥሪ አቅርበዋል። ትውልደ ኢትዮጵያዊ የህግ ባለሙያ በአሜሪካ በአሁኑ ወቅት እየተካሄደ ያለው የኢሚግሬሽን ዘመቻ በሀገሪቱ ያሉ ኃላፊነታቸውን መወጣት ያለባቸው ተቋማት በሚገባቸው ልክ ህጋዊ ኃላፊነታቸውን አለመወጣት አሳሳቢ መሆኑን በሚኒሶታ እየተካሄደ ያለውን ዘመቻ በቅርብ እየተከታተለ እየሆነ ያለው ነገር ከዚህ ቀደም ከሆነውም የወደፊቱ አስፈሪ መሆኑን ገለጸ። የፕሬዚዳንት ዶናልድ ትራምፕ አስተዳደር የጀመረ የኢሚግሬሽን ዘመቻ ተከትሎ የተለያዩ ተቃውሞዎች ተከትሎ በሚኒሶታ የ37 ዓመቷ አሜሪካዊ የኢሚግሬሽን ህግ አስከባሪ በሆነው ኦፊሰር መገደሏን ተከትሎ በከተማዋ ተቃውሞ ተጠናክሮ የቀጠለ ሲሆን ስደተኞችን በዘመቻ የማሰር እርምጃም ህጋዊ ወረቀት ያላቸው ሰርተው የሚበሉ ዜጎች ላይ ጭምር ያነጣጠረ መሆኑን ትውልደ ኢትዮጵያ የህግ ባለሙያ ከዛው ሚኒሶታ አስተያየቱን በማህበራዊ ሚዲያው ገለጸ። ከዚህ ቀደም ከተደረገው በላይ የተቋማት ኃላፊነታቸውን በአግባቡ መወጣት አለመቻል የወደፊቱን ሂደት አስፈሪ እንደሚያደርገውም ገልጿል። ትውልደ ኢትዮጵያ የህግ ባለሙያ ሙሉዓለም ጌታቸው በህግ ኃላፊነታቸውን መወጣት ያለባቸው ተቋማት እርምጃውን ተከትለው የሚወሰዱ ህገወጥ ተግባራትን ማስቆም አለመቻላቸው የአሁኑ ብቻ ሳይሆን የወደፊቱን አሳሳቢ እንደሚያደርገው በማህበራዊ ሚዲያ ባወጣው በዚሁ ጽሑፍ ገልጿል። አንድ ነገር የተማርኩት ሲስተም የምንለው ነገር ምን ያህል ደካማ እንደሆነ ነው። ለብዙ ጊዜ በጥሩ ሲስተም ላይ መጥፎ ሰው እንኳ ብታስቀምጡ ምንም አያደርግም የሚለው አምኜ ይቀበል ነበር። ወረን ቡፌት ጭምር ሲስተምን ስለመገንባት ሲያወራ እጅግ ደደብ ሰው ቢመራው እንኳን ምንም የማይሆን መሆን አለበት ብለዋል። ይሄ አሁን ላይ ተረት እንደሆነ ነው የተረዳሁት በማለት የጠቀሰው ትውልደ ኢትዮጵያ የህግ ባለሙያ በእኔ ቦታ ሆናችሁ እኔ በየቀኑ የማይሆን ግልጽ የሆነ የህግ ጥሰትና ያንን የህግ ጥሰት የሚያስቆም አካል አለመኖሩ ስታዩ ሲስተም የሚሉት ጉዳይም ብዛም እንደምናስበው እንዳልሆነ ነው የምታዩት። ነጋሶ ጊዳዳ በአንድ ወቅት መለስ ዜናውን አሁን መንግስቱ ኃይለማርያምን እየመሰልከኝ ነው ብለውት ነበር። እኔ አሁን ያለሁበት ሀገር የደርግ ስርዓት እየመሰለኝ ነው በማለት ትዝብቱን አስፍረዋል። ለደንበኞቼ ይሄ ህጋዊ ነው ወይ ብለው ሲጠይቁኝ ህጋዊ እንዳልሆነ ግን ያንን የሚያከብር ስርዓት እንደሌለ ነው የምነግራቸው። አንዳንድ ሰው በህጋዊ መልኩ መኖር እና መስራት ትችላለህ ተብሎ ህጋዊ ሰነድ ተሰጥቶት ከመንገድ ላይ ግን ታፍሶ የሚታሰር ከሆነ ከፊሉ የሀገሪቱ ህዝብ ደግሞ የመረጥኩት ይሄ እንዲሆን ነው ብሎ ከተናገረ ምንድን ነው የሚሰማችሁ ሲል በጥያቄ አስተያየቱን አስቀምጧል። ብዙዎቻችን የምንረሳው ነገር አዶልፍ ሂትለር በምርጫ እንደመጣ ነው። ሂትለር ዲሞክራሲያዊ በሆነ ምርጫ መጣ። ከዛ ቀስ እያለ የዲሞክራሲ ተቋሞችን ማፈራረስ ጀመረ። ሃና አረንት በጻፈችው ኤክማን ኢን ጀሩሳሌም በተሰኘ መጽሐፏ
ብዙ አይሁዶች ሂትለርን መርጠው እንደነበር ትናገራለች። የሚገርመው ወደ ካምፕ አይሁዶች ግቡ ሲባል የአይሁድ ማህበራት አይሁዶች ሕግ አክብረው የተባሉትን ካደረጉ ምንም እንደማይሆኑና ወደ ካምፕ መግባት እንዳለባቸው የማሳመን ስራ ሰርተው ነበር ሲል ከዚህ ቀደም የነበሩ ዘረኛ እርምጃዎችና ጥፋቶችን አስታውሰዋል። እንግዲህ ሲስተም የነበረበት ሀገር ላይ ነው ይሄ የሆነው። ጥሩ ሲስተም ያለ ጥሩ ሰው መሪ እንደማይሰራ በእኛ ዘመን በድጋሚ እየተማር ነው። ወደፊት በጣም አስጨናቂ ወቅቶች እየመጡ እንደሆነ ይሰማኛል። በኦሽዊትዝ ካምፕ ውስጥ የነበረው ቪክቶር ፍራንክል ወደፊት አስጨናቂ ወቅቶች እየመጡ እንደሆነ ይሰማኛል በማለት ሂትለር አይሁዳውያንን አጉሮ በመርዝ ጋዝ የጨረሰበትን ኦሽዊትዝ ካምፕ ጭምር በማንሳት በኦሽዊትዝ ካምፕ ውስጥ የነበረው ቪክቶር ፍራንክል በዚህ ወቅት በጣም የተጎዱት ተስፈኞች ነበሩ፣ የተሻለ ቀን በቅርብ ይመጣል ብለው በመጠበቃቸው ማለቱን አስታውሷል። በየቀኑ የማየው ይሄንን ነው። የተሻለ ቀን እየመጣ እንዳልሆነ አይመጣም፣ ምን ትተሽ ይመጣልን ያዢ ይላሉ አባቶቻችን በማለት ትውልደ ኢትዮጵያዊ ሕግ ባለሙያ ሙሉዓለም ጌታቸው ከሚኒሶታ ዕለት በዕለት የሚያየውን የኢሚግሬሽን ዘመቻና ሕገወጥ ተግባራትን ማስቆም ያልቻሉ ተቋማት ሁኔታ እንዳሳሰበው በማህበራዊ ሚዲያው ገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ በመጓዝ ከአገሪቱ ፕሬዝዳንት እስማኤል ኦመር ጉሌህ ጋርም ተነጋገሩ። በቅርቡም ግብጽ በበላይነት ለማስተዳደር የተፈራረመችው የዱራሌ ወደብንም ጎበኙ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳጋሩትም ከፕሬዝዳንት ጉሌህ ጋር በነበራቸው ቆይታም ተለዋዋጭ ባሉትም የቀጠናው መልክዓ ምድር፣ ፖለቲካም፣ ሰላምና ደህንነት ዙሪያም በሁለቱም አገራት መካከል ያለውን የሁለትዮሽ ግንኙነትም በተለይ በንግድ በሎጂስቲክና ልማትም ተኮር ዙሪያ ላይ መወያየታቸውን ገልጸው በሁለቱ አገራት መካከል ያለው የኢኮኖሚም ትስስርና የጋራም እድገት ላይ እንደነበረ በአጭር ጽሑፍም ገልጸዋል። ምንም እንኳን ዝርዝር መብራሪያም ባይሰጥም ግብጽም ከሁለት ሳምንት በፊት ባለፈው ታህሳስ መጨረሻ ላይ በአገሪቱ የኢንዱስትሪ ልማትና የትራንስፖርት ምክትል ጠቅላይ ሚኒስትር ካሜል አል ዋዚር የተመራ የልዑካን ቡድን በመያዝም የጅቡቲ የወደብ ነጻ ቀጠና ዞን ጅቡቲ ፖርት ኤንድ ፍሪ ዞን አውቶሪቲን መጎብኘታቸው በዱራሌ ወደብ ላይ ጉብኝት ከማድረጋቸውን በተጨማሪ የወደብ ማስፋፋትም ጥገና በፀሐይና የንፋስም ኤሌክትሪክ ኃይል ማመንጫም ፕሮጀክት እንዲስፋፋም ጅቡቲ ግብጽን ከመጠየቋም በተጨማሪ 1450 ሜትር ርዝማኔ ያለው አዲስ የኮንቴነር መጋዘን ፕሮጀክት ለመገንባት ከስምምነት መድረሳቸው ይታወቃል። 7 ህጋዊ ፍቃድ ያላቸው ታዋቂ ኦፕሬተሮች በጅቡቲ ወደብ ላይ ቀደም ሲል የነበራቸውን ዘርፈ ብዙ እንቅስቃሴያቸው በጅቡቲ ወደብ ባለስልጣናት መታገዳቸው ወይም መከልከላቸው ከፍተኛ ስጋት እንዳደረባቸው የኢትዮጵያ ኦፕሬተሮች በገለጹበት ማግስት በአባይ ወንዝ በተለይ በታላቁ የህዳሴ ግድብ ጋር በተያዘም ከኢትዮጵያ ጋር የተካረረ ዲፕሎማሲያዊ ቀጠናዊ ፍጥጫ ውስጥ የገባችው ግብጽ የኢትዮጵያ 90 ከመቶ የወጪና የገቢ ንግድ ማስተላለፊያ በሆነው በጅቡቲ ወደብ ላይ እግሯን ማስገባቷ በተሰማ ማግስት ጠቅላይ ሚኒስትሩ ወደ ጅቡቲ የመሄዳቸው ጉዳይ የነገሩ አሳሳቢነትን የሚገልጹ መሆናቸው ተመልክቷል። አንዳንድ ወገኖች በበኩላቸው ከኢትዮጵያ ጋር ያልተሳካ የመግባቢያ ሰነድ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ ከ2 ዓመት በፊት አዲስ አበባ ላይ የተፈራረመችው የሶማሌላንድ ራስ ገዝ በቅርቡ ከእስራኤል በኩል እውቅና ባገኘችበት ወቅት የእስራኤልን እርምጃ በቅድሚያ ከተቃወሙት የቀጠናው ወሳኝ አገራት መካከል ግብጽም ቱርክና ጅቡቲ መሆናቸው የፖለቲካውን ጡዘትን ማክረሩን ያመላክታልም ብለውታል። በአዳራሽ ስብሰባ እንዳያካሄድ የተከለከለው ኢህአፓ በማህበራዊ ሚዲያ ከህዝብ ጋር ውይይት አድርጓል። ኢህአፓ የምርጫ ፓርቲ አለመሆኑንና ጦርነት ይቁም በማለት በተደጋጋሚ መንግስትን የሚጎተጉተው ጦርነት የማቆም ስልጣን ስላለው መሆኑን፣ በአገሪቱ ውስጥ ያለው የፖለቲካ አፈና በኢህአዴግ ጊዜ ከነበረውም የከፋ መሆኑን አመራሮቹ በሰጡት ማብራሪያ ገለጹ። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ባለፈው ወር ታህሳስ 27 ቀን 2018 ዓ.ም በአዲስ አበባ ከከተማው ነዋሪዎች ጋር ለመወያየት በሆቴል ዲ አፍሪክ ጠርቶት የነበረውን ስብሰባ በገዢው ፓርቲ ጣልቃ ገብነትና ጫና ሆቴሉ እንዲሰርዝ ከተደረገ በኋላ ለመጀመሪያ ጊዜ ዛሬ ጥር 3 ቀን 2018 ዓ.ም ኢህአፓ በማህበራዊ ገጹ በቀጥታ ከህዝብ ጋር ውይይት አድርጓል። የዛሬውንም የማህበራዊ ሚዲያ የቀጥታ ስርጭት ውይይት ገዢው ብልጽግና ፓርቲ በስጋት ማየቱን የሚያሳዩ ምልክቶች የተስተዋሉ ሲሆን የገዢው ብልጽግና ፓርቲ ካድሬዎች ከዚህ ቀደም በኢህአፓ ላይ በማህበራዊ ሚዲያ ሲያቀርቡት የነበረውን ውንጀላ ኢህአፓ የአንድ ፓርቲ ወኪል ነው፣ የፊውዳል ስርዓት ለማምጣት ይታገላል፣ ፋኖን ጨምሮ የታጠቁ ኃይሎችን
ተቃዋሚዎችን ሳይሆን መንግስትን ብቻ ተወቅሳላችሁ ማለት የሚቀርቡ ክሶችን ዛሬ ይዘው የመጡ ካድሬዎች ያሉትን ያህል አገዛዙ ለቅንጡ ፕሮጀክቶች ትኩረት በመስጠት በሌላ በኩል አገሪቱ እየገባችበት ያለውን ኢኮኖሚያዊ ቀውስ ጭምር በማንሳት ጥያቄ ያነሱ ተስተውለዋል። የሀፓ ፕሬዚዳንት አቶ አብርሃም ሃይማኖት በአገሪቱ ውስጥ ልማት ተብለው የሚደረጉ እንቅስቃሴዎችና በአገሪቱ ህዝብ ላይ እየደረሰ ያለውን ኢኮኖሚያዊ ጫና በንጽጽር በማንሳት ምላሽ ሰጥተዋል። ኢኮኖሚዋን እያደቀቀ ብድር እየተበደረ የሚዋጋ መንግስት ነው። ምናልባት ከተማ ውስጥ የሚታዩ አብረቅራቂ ነገሮችን በመጥቀስና በመጠቃቀስ ጠንካራ ነኝ የሚል ፕሮፓጋንዳ ሊነዛ ይችላል። ነገር ግን ህዝቡ እውነታውን ያውቀዋል። ምሳሌ ልስጣችሁ። ፒያሳ ውጡ፣ ካዛንቺስ ሂዱ፣ ሌሎች ቦታዎች ላይ እነዛ ብዙ ዋጋ የከፈሉ ወገኖች ልክ አሁን መጀመሪያ ሰሞን ብልጽግና ነገሮችን አሰማምሮ ሲሄድ በነበረበት ጊዜ እኛም አንድ የደገፍነው ጉዳይ ነበረ። እኛ ለምሳሌ አቧሪ አካባቢ ቤት ሲያፈርስ እዛች አካባቢ ላይ የተሻለ ቤት ሰርቶ እዛው ሲሰጣቸው ዋው ይሄማ ጥሩ ነገር ነው ብለን ደግፈናል። ለካያቺ ጥቂት የራሱን ካድሬዎችና የራሱን ስብስቦች ብቻ ያሰፈረበት እንጂ እውነተኛ አልነበረም። በትክክልም ድሃ ተኮር የሆነ ስራ አልነበረም። ለካ ያ ያሳየን ፒያሳ ላይ የፒያሳ ወገኖቻችን ብዙ ዋጋ በከፈሉበት ሰፈር መንደር የት እንደተጣሉ እናንተ የምታውቁት ነው። እኛም ሄደን አይተናል። የካዛንቺስ የሌሎችም አካባቢዎች አሁን ደግሞ መርካቶ፣ ቦሌ፣ ሌሎችም አካባቢዎች እጣው ያልደረሳችሁ ይደርሳችኋል ያለ ጥርጥር። ለነጻነታችሁ በሰላማዊ መንገድ ካልታገላችሁ፣ መብቶቻችሁን ካልተጠቀማችሁ፣ የተሻለ ስራ ለመስራት እና የተሻሉ አማራጭ ጠንካራ ድርጅቶችን ካልደገፋችሁ፣ ቤታችሁ ቁጭ ብላችሁ ምሁር ነኝ ባዮች አይ ደካማ ናቸው አይረቡም ምናምን እያላችሁ ዝም ብላችሁ የምታዩ ከሆነ ከኛ በላይ እኛ ፖለቲከኞች እኮ በአሁኑ ሰዓት ምንም አልሆንም። ብልጽግና እኮ እንደውም ለእኛ ፖለቲከኞች ስልጣን ኑ ውሰዱ የሚል ኢህአፓ ነው እምቢ ያለው ስልጣን አልቀበልም ያለው 2013 ብዙ ፓርቲዎችን ስልጣን አጋርቷል። ችግር የለም። የስልጣን የጥቅም ጉዳይ አይደለም። ስለ ነጻነት ስለ ሀገር ህልውና ነው። ፖለቲከኞች የትም ዓለም የተሻለ ኑሮ መኖር እንችላለን። ነገር ግን ለውዲቷ ሀገራችን ብለን ነው ዋጋ የምንከፍለው። በእስር ቤት የተጣሉትም ዋጋ እየከፈሉ ያሉት ለሀገራቸው ነጻነት ብለው ነው። ስለዚህ ለነጻነትህ መታገል አለብህ። የተሻለ ስራ ለመስራት መሰባሰብ አለብህ። በህብረት መቆም አለብህ። አንድነትህን ማረጋገጥ አለብህ። ውዲቷ ሀገርህ ላይ እየደረሰ ያለው ነገር ቀላል ስላልሆነ ይሄ እንዲስተካከል ማድረግ አለብህ ማለት ነው። ያን ለማድረግ ደግሞ ከመቼውም ጊዜ በላይ ጊዜው ዛሬ ነው። ዛሬ ችላ ብለህ ቁጭ ማለት የለብህም፣ መነሳት አለብህ። ሌላው ወገን ላይ በደል ሲደርስ እልቂት ሲደርስ ዝም ካልክ እኔ ላይ አልደረሰም፣ አይ አዲስ አበባ ሰላም ነው፣ አዳማ ሰላም ነው፣ ደብረ ዘይት ሰላም ነው፣ ወይም ከተማውን ሰላም ነው ብለህ የምትዘናጋ ከሆነ ነገ ችግሩ ቤት ድረስ ይመጣል። የዛን ሰዓት አንተም ከችግሩ ነፃ መውጫ መንገድ የለህም ማለት ነው። ስለዚህ ሀገሪቱ ሰላም ሆና እንድትሄድ ህዝባችን ከገባበት ቀውስ እንዲወጣ ሀገሪቱ ከገባችበት የህልውና አደጋ እንድድን ያንቺ የእርሶ አስተዋጽኦ ዛሬ ወሳኝ መሆኑን ማመን አለበት እንጂ እንዲሁ ትግሉን አይ ጥቂቶች እንደ ሻማ ይቅለጡልኝና እኔ ነፃ እወጣለሁ ብለህ የምትቀልድ ከሆነ በሀገርህ ነፃነት በዚህ መንገድ አይገኝም። የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ኢህአፓ ምርጫ ሲደርስ የሚንቀሳቀስ ሳይሆን ባለፉት 5 ዓመታት ሲያደርጋቸው የነበሩ ፖለቲካዊ እንቅስቃሴዎችና ሲያወጣቸው የነበሩ መግለጫዎች ምስክር መሆናቸውን፣ ሌላው ቀርቶ በ2016 ዓ.ም ኢህአፓ አመራሮች ጭምር ለእስር የተዳረጉበትን ጦርነት ይቁም ሰላም ይስፈን የሚል ሰላማዊ ሰልፍ ለማስተባበር ያደረገውን እንቅስቃሴና የታፈነበትን ጭምር አንስታለች። የኢህአፓ ህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ በበኩሉ ጦርነት እንዲቆም ፓርቲው የሚያደርገውን ጥሪ ተከትሎ አገዛዙ እጅ ስጡኝ በሚል የጀመረው ሂደት ጦርነት ሊያቆም እንደማይችል፣ ጦርነት የሚቆመው በገለልተኛ ኃይል በሚደረግ እውነተኛ ድርድር መሆኑን፣ ጠመንጃ ያነሱ ኃይሎች ያላቸውን ጥያቄ በአግባቡ መረዳትና መመለስ ተገቢ መሆኑን፣ ለዚህም እውነተኛ ድርድር አስፈላጊ መሆኑን ጭምር በማንሳት ምላሽ ሰጥቷል። የኢህአፓ የድርጅት ጉዳይ ኃላፊ አቶ ናትናኤል መኮንን በበኩሉ የማንነት ጥያቄ ከወልቃይትና ራያ በተጨማሪ በሶማሌና በኦሮሚያ ክልል እንዲሁም በሌሎች ክልሎች ተመሳሳይ ጥያቄዎችና ችግሮች መኖራቸውን በማንሳት ችግሩ ሊፈታ የሚችለው የብሔር ፖለቲካ ከህገ መንግስቱ ጀምሮ ሊሻሻል እንደሚገባው አንስቷል። በተደጋጋሚ መንግስት ጦርነት እንዲያቆም የሚጠየቀው ጦርነት የማቆም ትልቅ ድርሻ ያለው መንግስት በመሆኑ በተደጋጋሚ ይህንኑ ማንሳታቸውን ጠቅሶ ምላሽ ሰጥቷል።
በኢትዮጵያ ውስጥ በሴቶችና በህፃናት ላይ የሚደርሱ ጥቃቶችን የሚመለከት ልዩ ችሎትም እንዲቋቋም ተጠየቀ። በኢትዮጵያ ውስጥ ጥቃት የደረሰባቸው ሴቶችና ህፃናትን የተፋጠነ ፍትህ እንዲያገኙ ለማስቻል የሚረዳም ልዩ ችሎትም ራሱን የቻለ የመረጃ መቀበያም ስርዓት ሊዘረጋ እንደሚገባም ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በሴቶችና በህፃናት ላይ የሚደርሱ ጾታዊ ጥቃቶችን ምላሽ አሰጣጥን በተመለከተ የዳኞችን ግንዛቤ ለማጎልበት የሚረዳው ውይይትም ባለፈው ጥር 1 2018 ዓ.ም ያካሄደም ሲሆን የፌዴራል የመጀመሪያ ደረጃ ፍርድ ቤትም የቤተሰብ ምድብ ችሎትም የተጠቂ ሴቶች ህፃናት ምድብ ችሎት ወንጀል ውስጥ የገቡ ህፃናት ምድብ ችሎትም ዳኞች መሳተፋቸው ታውቋል። በሴቶችና በህፃናት ላይ የሚደርሱ የቤት ውስጥም ጥቃቶች በፍርድ ቤትም በሚሰጥ ዳኝነት በሚገኘው ፍትህ ብቻ የሚያበቃ እንዳልሆነም ከተሳታፊዎች የተገለጸ ሲሆን የህክምና፣ የስነ ልቦና፣ ኢኮኖሚያዊ ድጋፍም በዘላቂነት ማግኘትም የሚችሉበትን አሰራር መዘርጋት እንዳለበትም በውይይቱ ላይ ተጠቁሟል። ከዚህም በተጨማሪ ለቤት ውስጥም ጥቃቶች ተጎጂ የተፋጠነም ፍትህ እንዲያገኙ የሚረዳም የፖሊሲና የአቃቢ ህግም ውጠን ራስን የቻለ የመረጃ መቀበያም ስርዓትም መዘርጋትም ጨምሮ ጉዳዮቹን በልዩ ችሎት ማስተናገድና ህጎችን ማስፈጸሚያ ደንቦችና መመሪያዎችን ማውጣትም እንደሚገባም ከተሳታፊዎቹ በኩል ሐሳብ ቀርቧል። በሴቶችና ህፃናት ችሎት የሚሰሩ ዳኞች የስራ ጫና መቋቋሚያ መከላከያ መንገዶችና በስብዕና ላይ የተመሰረተ የአመራር ክህሎትም በተለይ በሴቶችና በህፃናት መብቶች አጠባበቅ ዙሪያ ማብራሪያዎች መስጠታቸው የተገለጸ ሲሆን ተጎጂዎችም ወደ ችሎትም ከመግባታቸው በፊትም የንቃተ ህግም ትምህርት ሊያገኙ እንደሚገባም ተሳታፊዎቹም ሐሳብ አቅርበዋል። የቴዎድሮስ እዝ 109ኛ ኮር በጠላት ላይ ከሚወስደው ወታደራዊ እርምጃ ጎን ለጎን ውስጡን የማጥራት እርምጃ አጠናክሮ መቀጠሉና የተሳካ ስራ መስራቱን ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር በወቅታዊ ጉዳይ ላይ ዛሬ ጥር 3 ቀን 2018 ባወጣው መግለጫ በሰራው መዋቅራዊ ማሻሻያ ከተደራጁት 5 ኮሮች መካከል አንዱ የሆነው 109ኛ ኮር በስሩ 3 ግዙፍ ክፍለ ጦሮችን ያካተተ ሲሆን በተደራጀ አጭር ጊዜ ውስጥ ጠላትን ስቦ በማስከዳትና የጠላትን ኃይል በመደምሰስ ከክላሽ እስከ ዲሽቃ በማድረግ ከመልሶ ማደራጀቱ ጎን ለጎን ድሉን አህዱ ብሎ እንደ አዲስ ጀምሮታል በማለት የጀመረው የውስጥ ማጥራት እርምጃ የተሳካ እንደነበር ገልጿል። 109ኛ ኮር በሚንቀሳቀስባቸው ቀጠናዎች የመልሶ ማደራጀት ስራ እንዳይሳካ ከአረመኔው አገዛዝ ተልዕኮ በመያዝ አባሉን ከትግል ለማስከዳት ሲሰሩ የነበሩና ከአማኑኤል ከተማ እስከ ቡሬ ሸንዲ ባለው ዋና መስመር ህገወጥ ኬላ በመዘርጋት የተጓዦችን ሀብትና ንብረት፣ ነጋዴዎችን ወረት፣ ሹፌሮችን በማገት የቃል ኪዳን ቀለበት ሳይቀር በመዝረፍ ማህበረሰቡ እንዲማረር በፋኖ ዘንድ ጥላቻ እንዲፈጠር ሲያደርጉ የቆዩት ላይ በተከታታይ የተለያዩ እርምጃዎችን መውሰዱን አስታውቋል። እነዚህ ሌቦች ማህበረሰባችን ከመዝረፍ ባሻገር ቀድሞውኑ ካገዛዙ ከብልጽግና አመራሮች አባላት ጋር በነበራቸው የመረጃ ሰንሰለት ወደ ብሔራዊ ባንክ ሊገባ በመንገድ ላይ የነበረ ከ60 ሚሊዮን ብር በላይ የሚገመት ብር በጃቢ ጠናን ወረዳ ልዩ ስሙ ዛባ የተባለ ቦታ ላይ መዝረፋቸውን አስታውሶ የ109ኛ ኮር አመራሮች 77ኛ ክፍለ ጦርና የዙ ኮማንዶ ዩኒት በቅንጅት በሰሩት ኦፕሬሽን ጉዳዩን በትኩረት ይዘው ሲከታተሉ ከቆዩ በኋላ ሌቦቹን በመለየት እነኚህን ህገ ወጦች በማጽዳትና ህግ በማስከበር ቀጠናውን ከዘራፊዎች ነጻ የማድረግ ስራ መሰራቱንም በዚሁ መግለጫ ጠቅሷል። ከብልጽግና ቡድን ጋር የጋራ ጥቅም ሰንሰለት የነበራቸውና ህዝባችንን ሲዘርፉና ሲያሰቃዩ የነበሩ የተወሰኑ ሌቦች በ109ኛ ኮርና በኮማንዶ ዩኒት እንደሚያዙና እርምጃ እንደሚወሰድባቸው ሲያውቁ ከአካባቢው በመሰወር ቀድሞ የነበራቸውን ግንኙነት በመጠቀም ወደ ጠላት ካምፕ ተቀላቅለዋል ሲል ለአገዛዙ እጃቸውን የሰጡ ሌቦችን ዘርዝረዋል። በዚህ በቅንጅት በተደረገ ብርቱ ክትትል ሌቦች ወደ ብልጽግና ከተቀላቀሉ በኋላ ዘርፈው ከደበቁበት ቦታ በጋሪ በማስጫን ማንኩሳ ከተማ ሲያጓጉዙት የነበረ 3 ኩንታል ብር በቁጥጥር ስር ማድረጉንም ገልጿል። የኮራችን ኃይል ከኮማንዶ ዩኒቱ ጋር በጥምረት ባደረጉት ወታደራዊ ጥበብና ቁርኝት የተሞላበት ኦፕሬሽን የጨረቃን፣ ጅጋን፣ ሆዳንሽን፣ ማክሰኝን፣ ጋዎቻ፣ ፈልቃ፣ ደረቋ፣ ዛቫ፣ ዋንገዳም፣ አጉማሚት፣ ጉልም፣ ብርሸለቆ መንዝና መሰል ቀጠናዎችን ቤት ለቤት በመፈተሽ ጭምር ሌቦችን የማጽዳትና በቁጥጥር ስር የመዋል ተግባር የተከናወነ ሲሆን ማህበረሰባችንም የሰላም አየር እንዲተነፍስ ማድረግ ተችሏል ሲል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር ባወጣው በዚሁ መግለጫ ጠቅሷል። ከመልሶ ማደራጀት ጎን ለጎን በህግ ማስከበር ዘመቻው በቁጥጥር ስር ያሉ በረከት በቅጽል ስሙ አስካል የተባለ ሌባ ሲዘርፍ ከቆየ በኋላ ወደ አዲስ አበባ ሊሄድ ሲል በቁጥጥር ስር መዋሉን፣ ዛባ ላይ ሲዘርፍ በ77ኛ ክፍለ ጦር ቃኝና መሐንዲስ በተወሰደበት እርምጃ ቆስሎ በቁጥጥር ስር የሚገኝ ሌላ ዘራፊ እንዳልና የጨረቃ ላይ ሹፌር በማገት
ለማገት 1.5 ሚሊዮን ብር የጠየቁ 2 ሌቦችን በቁጥጥር ስር ማድረጉንም አስታውቋል። የባንክ ብር የዘረፉ፣ አስፋልት ላይ ሹፌር ሲዘርፉ፣ ነጋዴዎች ሲዘርፉ የነበሩ፣ የጣት ቀለበት ሲቀሙ የነበሩ፣ ሲዘርፉ ከቆዩ በኋላ ህዝቡን እንዲያማርሩ ተልኮ ወደ ተሰጣቸው የጠላት ካምፕ የተቀላቀሉ አግማስ ከፋለ፣ ላይችሉ ካሳሁን፣ ደምስ ስለሺ መኮንንን ጨምሮ 11ዱን በስም ዘርዝሮ አስታውቋል። እንደሚያዙ ሲያውቁ ከቀጠናው ተሰውሮ ወደ አዲስ አበባ ከሄዱት 10 መካከል ዘሪሁን ጸጋይ፣ ቁሜ፣ ናቲሱ ባለው፣ ደሴ ዋሌን ጨምሮ በስም ዘርዝሮ ያስታወቀ ሲሆን ካሳሁን ወርቄ ዋንገዳምና ዛባ ከተባለ ቦታ ላይ በባጃጅ ሳይቀር ሲዘርፍ የነበረ ላይ እርምጃ መውሰዱን፣ ደግነት ዛባ ላይ ሲዘርፍ በ77ኛ ክፍለ ጦር ቃኝና መሐንዲሶች እርምጃ እንደተወሰደባቸው ጭምር ጠቅሶ በአጠቃላይ የመጀመሪያ ዙር ህግ የማስከበር ዘመቻ 90% በስኬት ተጠናቋል ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር ስራ አመራር ኮሚቴ ዛሬ ጥር 3 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። በአሜሪካም ካሊፎርኒያ ግዛት የሚገኙ አብያተ ክርስቲያናትም መጪው የጌታ የኢየሱስ ክርስቶስ በዓለ ጥምቀትን በጋራ ለማክበር ዝግጅታቸውን አጠናቀው ዕለቱን በጉጉትም እየጠበቁ ይገኛሉ። ቅዳሜ ጥር 9 እና እሁድ ጥር 10 2018 ዓ.ም ወይም በፈረንጆቹ ቅዳሜ ጃንዋሪ 17 እሁድ ጃንዋሪ 18 2026 የአውሮፓ አቆጣጠር በደቡብ ካሊፎርኒያ እና አላስካ አህጉረ ስብከት ስር የሚገኙ ከ10 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት በአንድ ነት በሚያከብሩት የታላቁ የጥምቀት በዓል በሎስ አንጀለስ ጃንሜዳ መንፈሳዊ መርሃ ግብር ላይ ሊቃነ ጳጳሳት፣ ካህናት፣ ታዋቂ ሰባኪያን፣ ዘማሪዎች፣ የሰንበት ትምህርት ቤቶች አገልጋዮችም ይገኛሉ። እርሶም ቤተሰቦም በ1000 ቬን ስካሊ አቬኑ ሎስ አንጀለስ ካሊፎርኒያ 90012 በሚገኘው በታዋቂው የዶጀርስ ስታዲየም የመኪና ማቆሚያ ቁጥር 13 እና 14 ላይ የታላቁ መንፈሳዊ የጥምቀት ፕሮግራምን ይታደሙ ዘንድ አዘጋጅ ኮሚቴው በክብር ጋብዞታል። የማይቀርበትም ታላቅ መንፈሳዊ የጥምቀት በዓል በሎስ አንጀለስም ጃንሜዳ። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሐቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ ሰሜን አፍሪካዊቷ ሞሮኮ እያስተናገደችው ባለው የአፍሪካም እግር ኳስ አፍኮን 2025 የአውሮፓ አቆጣጠር ውድድር ላይ ከምድቧም እስከ አሁን ድረስ ባለመሸነፍ የዘለቀችው ምዕራብ አፍሪካዊቷም ናይጄሪያም አልጄሪያን በማሸነፏም የተቆጡ የአልጄሪያ ብሔራዊ ቡድን ተጫዋቾች እና ደጋፊዎችም ዳኛውን አጠቁ። በትላንትናው ዕለትም ለሩብ ፍጻሜ በተካሄደው ግጥሚያም ናይጄሪያም ብሔራዊ ቡድን የአልጄሪያውን አቻውን 2-0 በማሸነፍ ለግማሽ ፍጻሜ ውድድር ማለፉ ያስቆጣቸው የአልጄሪያ ቡድን የመሃል ዳኛውን ኢሳም ሳያን ከመጋፈጣቸውም በተጨማሪም የአልጄሪያ ቡድን ደጋፊዎችም ከስታዲየሙ የጸጥታ አስከባሪዎች ጋር በመጋጨታቸው ዳኛው ኢሳም ወደ መልበሻም ክፍላቸው በጸጥታ ኃይሎችም ታጅበው ለመወሰድም ተገደዋል። ቪክቶር ኦስማንና ኦካር አዳምስ ከረፍት መልስ ለናይጄሪያም ሱፐር ኤግል ብሔራዊ ቡድን 2 ግቦችን በማስቆጠራቸውና የተወሰኑ የተሳሳቱ ውሳኔዎችን ሰጥተዋል የሚል ቁጭት ያደረባቸው የበረሃው ቀበሮች የተባሉትም የአልጄሪያ ብሔራዊ ቡድን ተጫዋቾችም ዳኛውን በሜዳ ውስጥ ለመሞገትም ለመጋፈጥም የተገደዱም ሲሆን የናይጄሪያን ብሔራዊ ቡድን በቃሬዛም እንሸኘዋለን የሚል ቅድመ ግምትና ፉከራም የሰነዘሩ የአልጄሪያ ቡድን ደጋፊዎች የቀደሙ 4 ግጥሚያዎችን ያለማሸነፍ እስከ ትላንትናው ድረስ በዘለቀው በውድድሩም እስከ አሁን ድረስ ያለ አንዳች መሸነፍ የዘለቀው የናይጄሪያ ብሔራዊ ቡድን ፈርጣማነቱን በማሳየት በጨዋታ ብልጫ በማሸነፍ አልጄሪያን አሸንፏል።
ናይጄሪያን በቀጣዩ ለግማሽ ፍጻሜ ውድድር የማይበገሩት አናብስት ወይም የካሜሮን ብሔራዊ ቡድን 2-0 ባሸነፈው ከአስተናጋጁ የአትላስ አናብስት ከሞሮኮ ብሔራዊ ቡድን ጋር በመጪው ሮብ በፈረንጆቹ ጃንዋሪ 14 2026 ይጋጠማሉም ተብሎ ይጠበቃል። የቀድሞው የፈረንሳዩ ብሔራዊ ቡድን ተጫዋችና አሰልጣኝ ዚናዲን ዚዳን ወንድ ልጅ የሆነው ሉቃስ ዚዳን አባቱ ትውልድ አገር አልጄሪያ ብሔራዊ ቡድን ከናይጄሪያ ጋር ባደረገው ወሳኝ ግጥሚያ ላይ በተመልካቾች ለመሳተፍ ወደ ሞሮኮ ቤተሰቦቹም ተጉዘዋል። ይሁን እንጂ ልጁ ሉቃስ በጠቅላላ ውድድር ላይ አንዳችም ግብ ለማስቆጠር አለመቻሉም ታውቋል። እስከ አሁን ድረስ በተካሄዱ ውድድሮች የሞሮኮ ብሬሃም ዳፍ 5 ግቦችን፣ የግብፁ መሐመድ ሳላህ እና የናይጄሪያው ቪክቶር ኦስማን እያንዳንዳቸው 4 ግቦችን በማስቆጠር የመሪነቱን ቦታ እንደ ቅደም ተከተላቸው ይዘው ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋና ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።